ሄሊኮፕተር በህልም መመልከት ትርጉሙ ምን እንደሚመስል እናያለን። እንደየዘመኑ የትራንስፖርት ውጤት ይለያያል። በድሮ ጊዜ ትራንስፖርት በፈረስ፣ በአህያ፣ በተለያዩ ነገሮች አለ። እንዲሁም በራሪ አካላት ደግሞ አሞራ፣ ንስር፣ ወፍ እና ሌሎችም ነገሮች ደግሞ በራሪ አካላት ከሄሊኮፕተር ጋር በትርጓሜ በተወሰነ መልኩ ያመሳስላቸዋል። ግን ሄሊኮፕተርና አውሮፕላን የሰው እጅ ስራ ስለሆኑ በአየር ላይ ሲበሩ ስናይ የልፋታችን ውጤት እና ድካማችን ምን ያህል በህዝቡ ዘንድ ከፍ ብሎ እንደሚታይ ማሳያ ነው። አዕዋፋትንና እግዚአብሔር የፈጠራቸው ፍጥረታት ግን በሰማይ ሲበሩ ስንመለከትና እኛ በእነሱ ላይ ተሳፍረን ስንበር ካየን ትርጉሙ ይለያል። በመጨረሻው ላይ እናየዋለን። ሄሊኮፕተር ማየት እድልና የሀሳብ ከፍታ ነው። በህልማችን ማለት ነው። ያለን እቅድ ከኛ በላይ ስለሆነ አቅማችንን ማመጣጠን አለብን ማለትም ነው። ከፍ ብሎ ሲበር ካየን ከአውሮፕላን ጋር ይመሳሰላል ሄሊኮፕተር። ስለዚህ ከመሬት ከፍ ብለን የሚንሳፈፍ የሰው ውጤት ስለሆነ አውሮፕላንና ሄሊኮፕተር የሰው ልጅ ምርጥ እቅድና ፕላን በሚለው ውስጥ ይጠቃለልና ይህንን ሐሳብህን ከፍ አድርገው አክብረው ማለት ነው። አውሮፕላን ወይም ሄሊኮፕተር ሲከሰከስ ካየህ ያቀድከው እቅድ ዓላማ እንደማይሳካ እየተነገረህ ነው። እንደማያዋጣህም እንድታውቅ ነው። ሄሊኮፕተር ካጠገብህ ተነስቶ እየፈጠነ ከሄደብህና ልትሳፈርበት ስትል ካመለጠህ በአንተ እቅድና ሐሳብ ላይ ጣልቃ ገብቶ የሚጋራህ ሰላቢ መኖሩን ይጠቁማል። ከርቀት ሄሊኮፕተር ወደ አንተ ሲመጣ ካየህና አጠገብህ ከቆመ በፍጥነት ልትጠቀምበት የሚገባ ስለሆነ ተሳፈርብኝ እያለህ ነው። አንድ እድል ወደ አንተ እየቀረበ ነው። በቅርቡ ወደ ቤትህ ወይም ወደ ልብህ የሚገባ ጥሩ ሐሳብ አለ። ያዘው፣ ተጠቀምበት። ምክንያቱም ሄሊኮፕተር አሳቻ ጊዜና አሳቻ ቦታ ላይ ለመሳፈር የማይመች ቦታ ላይ መጥቶ ሰዎችን ከጭንቅ የሚያወጣ የሰው ልጅ የፈጠራ ስራ ስለሆነ በህልምህ ሄሊኮፕተር መጥቶ ብድግ አድርጎ ሲወስድህ ካየህ እግዚአብሔር በተአምር እንደሚያድንህ ማሳያ ነው። ለተጨማሪ ማብራሪያ አውሮፕላን የሚለውንና መብረር የሚለውን ተመልከት። ህንፃ በህልም ስንመለከት ትርጉሙ ምን እንደሚመስል አሁን እናያለን። ህንፃ መስራት በጣም ጥሩ እድልና የህይወት ትልቁ መልካም ነገር ነው። ህንፃው ረጅም ፎቅ ከሆነ ብዙ ሰዎች በአንተም በእነሱም ተሸካክመን አብረን እንደምናድግ ያሳያል። በተለይ በዘመድ አዝማድና በስራ ባልደረቦችህ ላይ ተስፋ እንድትጥል ያሳያል። ከታች ሆነህ ህንፃውን ወደ ላይ ስታይ በህልም ካየህ አርቆ ማሰብንና ችሎታን፣ መንፈሳዊ ጥልቀትን ያሳያል። ወደ ላይ ለማደግ ሀ ብሎ ለመጀመር መቁረጣችንንም ያሳያል። አንዳንዴ ሰዎች ከፍታን እንደ ቅናት ያዩታል፣ ቀና ብሎ ማየት ስለሆነ። ግን ቢመሳሰልም ጥሩ ቅንዓት ከምኞት ስለማይተናነስ ጥሩ መነሻ የሆኑ የተሳካላቸው ሰዎች በዙሪያችን መኖራቸውንም ያሳያል። በህልማችን ከላይ ወደታች ማየትና ፊታችን ደስ ብሎት ካየን ጥሩ ነው። የስኬትና የዓላማ ግብነትን ያሳያል። ከታች ወደ ላይ ማየት ደግሞ ባለን ስኬት ላይ ዘላለማዊ የነፍስ ስኬት መሻገርና መንፈሳዊ ዓለም መናቅን ወይንም ያለኝ ይበቃኛል አለማለትን ያሳያል። ግን ያ ከፍታ የስኬት ስለሆነ አይጠላም። ተጠንቀቅ። ወደ ታች ስትመለከት ውርደትህንም አስብ፣ ውድቀትህንም አስብ ማለት ነው። ከህንፃ ላይ በደረጃ መውረድ በስኬት የወጣነውን ያን ትልቁን ችግር ቸል ብለን ለችግር እየተዳረግን መሆኑን ያሳያል። ለተጨማሪ ማብራሪያ ደረጃን ተመልከት። ህንፃ ማለት በመሰረቱ ያለቀም ያላለቀም ሊሆን ይችላል። ያላለቀ ህንፃ ሆኖ ከታች ወደ ላይ ስንመለከተው ያቋረጥከው ወይም ብዙ የሚቀርህ አንድ ጉዳይ አለ። ያላለቀ ህንፃ ሆኖ ከላይ ደግሞ ወደ ታች ስንመለከት እላይ የወጣኸው ያለ አግባብ ነውና ወረድ ብለህ አንዳንድ ጉዳዮችን ፈጽም እየተባልክ ነው። ያላለቀ ህንፃ ከርቀት ማየት
ስልጣን ነው። አንድ ሹመት ሊሰጥህ ነው። ወደዛ ህንፃ ቀርበህ የተበላሹ ነገሮችን ማስተካከልና የተጀመሩ ነገሮችን መጨረስ እንዳለብህ ያሳያል። ያለቀና ያማረበት ህንፃ ከርቀት ማየት እጅግ በጣም እድለኛና ብዙ ሰዎች የሚወዱህ ሰው ነህ። ከፊትህ የሚጠብቅህ አንድ የሆነ እድል አለ። ወይ ሎተሪ፣ ወይ ውርስ፣ ወይ ደግሞ ሽልማት። አንዳንድ ጊዜ የተሟላ ህንፃ ከርቀት ማየት በእግዚአብሔር እቅፍ ውስጥና በእግዚአብሔር ቸርነት ውስጥ መሆንንም ያሳያል። ህመም። ስለ ህመም በህልም ማለም ትርጉሙ ምን እንደሚመስል እንመልከት። በህልምህ ታሞ መተኛትንና ተጎድቶ መሰቃየትን ለአንድ ትልቅ የህይወት ተልዕኮ ዋጋ መክፈልን ያመለክታል። አትዘን። የታመመ ሰው ተስፈኛ ነው። እድናለሁ ብሎ ስለሚጸልይ ከፈጣሪው ጋር የሚገናኝበት አጋጣሚ ተፈጥሯል ማለት ነው። ለተጨማሪ ማብራሪያ በሽታን ተመልከት። በዙሪያ ያሉ ሰዎች ችግሮችህን አይተው ስለሚያግዙህ ህመምህ ክፉና ደጉን ወዳጅና ጠላትህን እንድትለይ ንስሐ እንድትገባና እንድትጸጸት የሚገፋፋህ መልካም አጋጣሚ ነው። ሰው አዛኝ እንድትሆንም ያደርግሃል። በህልምህ ስለ ህመም ማሰብ ማለት በጣም ጠቃሚ ነው። ለሩጫችን አጋዥ የማግኘትን ምኞት ያሳያልና በውጥረትህ ጊዜ የሚረዱህን ሰዎች አትናቃቸው፣ ያስፈልጉሃልና ከእንቅልፍህ በነቃህ ሰዓት በአጠገብህ የሚያግዙና የሚረዱህን ሰዎች የበለጠ ፍቅር ስጣቸው።